የኮሎምቢያ ሊቀ ጳጳስ በሀገሪቱ የደረሰው የመሬት መንቀጥቀጥ እጅግ አውዳሚ እንደነበር ገለጹ። በኮሎምቢያ የማኒዛሌስ ከተማ ሊቀ ጳጳስ የሆኑት ብፁዕ አቡነ ጆሴ ሚጌል ጎሜዝ ሮድሪጌዝ ነሐሴ 4 ቀን 2018 ዓ.ም ከቫቲካን ዜና አገልግሎት ጋር ባደረጉት ቃለ ምልልስ በሀገሪቱ የደረሰው የመሬት መንቀጥቀጥ እጅግ አውዳሚ እንደነበር ገለጹ። የእግዚአብሔር ጥበቃና እርዳታ ህዝቡ ወደፊት እንዲራመድ፣ ችግሮችን እንዲያሸንፍና ጉዳት የደረሰባቸው ድጋፍ እንዲያገኙ እንደሚያስ ያላቸውን እምነት ገልጸው በሀገሪቱ የደረሰው የመሬት መንቀጥቀጥ እጅግ ከፍተኛ ኃይል እንደነበረውና በመሬት ላይ የተገነባውን ማንኛውንም ነገር የሚያፈርስ ይመስል እንደነበር ገልጸዋል። ነሐሴ 4 ኮሎምቢያ ውስጥ በተከሰተ ከባድ የመሬት መንቀጥቀጥ ቢያንስ የ200 ሰዎች ህይወት ማለፉና በርካታ ሰዎች ደግሞ መቁሰላቸውን እንዲሁም በርካታ ህንጻዎች መፍረሳቸው የተነገረ ሲሆን በህንጻዎቹ ፍርስራሾች ስር ሰዎች ተቀብረዋል የሚል ስጋት በመኖሩ የሟቾች ቁጥር ሊጨምር እንደሚችልም ተገልጿል። ባለፉት ዓመታት ኮሎምቢያ ውስጥ ባጋጠመው ከባድ ተፈጥሯዊ ክስተቶች አንዱ የሆነው ይህ የመሬት መንቀጥቀጥ በሬክተር ስኬል 7.4 ሆኖ የተመዘገበ ሲሆን በኮሎምቢያ ቾኮ ግዛት የታየው የመሬት መንቀጥቀጥ ከመሬት በ103 ኪሎ ሜትር በታች የተከሰተ እንደሆነ የሀገሪቱ የጂኦሎጂካል አገልግሎት አስታውቋል። ሊቀ ጳጳስ ጎሜዝ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ላስተላለፉት የአብሮነት መልእክትና የገንዘብ ድጋፍ ምስጋናቸውን ገልጸው ይህ መልእክት በተለይም ለኮሎምቢያ ህዝብ አባታዊ ደግነትንና ቅርበትን እንደሚያንጸባርቅ ተናግረዋል።